እሱም ታመመ፣ ሐኪም ቤት ገባ፣ የሃይማኖት ቦታም ሂደዋል። ነገር ግን በመጨረሻ አዲስ አበባ ጫጫታው ስላስጠላው ወደ ክፍለ ሀገር አምርቶ ነበር። በክፍለ ሀገር በሄደበት ሰዓት በሆነ አጋጣሚ ነው። አንዳንዴ ምንም ቢፈጥር በህይወታችሁ ምንም ነገር ቢያጋጥማችሁ ሰውን እንዳትበድሉ። ምክንያቱም ሁሉም ሰው የዘራው ነው የሚያጭደው። ተበዳይ ሁኑ እንጂ ሰውን አትበድሉ፣ ሰው እንዳያለቅስባችሁ። ይሄ ልጅ በገዛ ወንድሙ ወንድሜ ነው ባለው ሚስቴ ናት ባላትን ተክዶ አልቅሶ አብዶ ጭንቅላቱም ተረብሾ ብዙ ነገር አጋጥሞት ነው ክፍለ ሀገር ገብቶ እርሻን የጀመረው ነበረው። ማያውቀው ሀገር፣ ያልተወለደበት ሀገር በማያውቃቸው ሰዎች ጋር ሂደው ተዋህዶ እየኖረ ነበር። ግን ከዕለታት አንድ ቀን ሀቅህን ይውጣ፣ ሀቅህን ይመለስ ሲል ፈጣሪ ከነሉል አጋጥሞታል። ሉልም ስለ ልጆቹ የጠፉ ልጆችን ያንዳንዱ ነገር ሲያፈላልግ በአጋጣሚ ከሳምሶን ጋር ተገናኝቶ ነበር። ይህም ታውቃላችሁ፣ ሳምሶን ነው እንደዚህ የሚባል ነገር ከኔ ልጅ ከኔ ጋር ሰርቶ ነበር የተወሰነ ሰዓት። በጣም ጥሩ ልጅ ነበር። ከዛ በኋላ ግን ጠፋ ብሎ ተናግሮ ነበር። እሱም ያንዳንዱ ነገር ህይወቱም ለሉል ነግሮት ነበረ። ሉልም ያ ነገር ለማጣራት ያው ታውቃላችሁ፣ ሉል በጣም እልህ ውስጥ ነው የሚገባው። የሰውን ንብረት ለመቅማት የሚጓጉ ሰዎች፣ ሰውን ለማስከፋት የሚጓጉ ሰዎች፣ የሰውን ማንነት ለመንጠቅ የሚጓጉ ሰዎችን እሱ ግን እንደ ጀርባ ቅማል ከስር ስር ይከታተላቸዋል። ለምንድን ነው የሚከታተለው ካለችኝ፣ ያው ሉል እንደምታውቁት ሁሌ ለመፍትሄ ለመስጠት፣ የተራቡትን ለማብላት፣ የተቸገሩትን ለመርዳት የሚጥር ጀግና ነው እንጂ እንደነሱ የሰውን ንብረት አምሮት፣ የሰውን ገንዘብ አምሮት ወይ የሰውን ህይወትን ለመንጠቅ የሚሯሯጥ ጀግና አይደለም። ሉል ግን ማንኛውም ሰው ባለው ነገር ለመርዳት የሚሮጥ ጀግና ነው። ስለዚህ ስለ ህይወቱ ካካፈለው በኋላ አዲስ አበባ መጣው፣ አሳከመው፣ ጥሩ ቦታ እንዲቀመጥ ማለት አይምሮን ዘና የሚያደርገው ነገር፣ ከማህበረሰብ እንዲገናኝ ያለው ነገር ሁሉ ነገር አድርጎለት ነበር። እንዳየችሁት ባለፈ እድሜ ስቴትን ቤት ሰጥቶታል። ቤት ሳይሆን ሱቅ ሰጥቶታል፣ ስራ የሚሰራበትን። ስለዚህ ዛሬ ሚስቱ ማናት፣ ልጁ ማነው፣ ወንድሙ ማነው፣ ቤቱ የት ጓ ነው ብሎ ሉልን አፈላልጎ ቤታቸውን፣ ሰፈራቸውን ያን አንዱ ነገር አግኝቶ ነበር። ባለቤቱን ቀርባ እኔ ደፍሮኝ ነው እንጂ እኔ ምንም ማድረገው ነገር የለም፣ ግን ወንድሙ ባሌ ስራ በወጣ ሰዓት ደፍሮኝ እንደዚህ ብሎኝ እንዳልናገርም ማስጠንቀቂያ ሰጥቶኝ የኖርኩኝ ነበረ። ግን የመጀመሪያ ባሌ የት እንደጠፋ አላቅም፣ ሞተዋል ብላ ነው መርዶ የሉል የነገረችው ነበረው። የሞት መርዶ ነው የነገረችው ነበረው። ግን እውነታው እንደዛ አይደለም። ከዛ ወንድም ተብዬው ዛሬ ቀርቦ እያንዳንዱ ነገር ተናግረዋል። እኔም ከኤርትራም አልመጣሁም፣ ወንድሙም አይደለሁም፣ እሱ ሚስቱም አይደለችም። ነገር ግን እሱ በጊዜው ባለ ሀብት ስለሆነ እሱ ለማጥመድ ነው እሷን ከሱ ጋር ፍቅር እንደያዛት ሻዋሻዋ የተጫወት ነው። ከዛ ፍቅር ያዛት፣ እሱን ከሱ ወደዳት፣ አገባት። ከዛ በኋላ እኛ ከጀርባ ስራችን ነው ምን ስራው ነበር አለ ሰው። እኔ የሚገርመኝ ነገር ሰው በዚህ ልክን ጥግ ድረስ ሂዶ የሰውን ህይወት ለማጨለም፣ ሰውን ለማሳበድ፣ የሰውን ንብረት ለመቅማት የምትሯሯጡ ሰዎች ትርፋችሁ ምንድን ነው? ነው ከሳራ እንጂ ትርፍ እኮ የላችሁ። ያው ልጆቼን አሳደግኩኝ፣ ሀብት አለኝ፣ ከቤተሰቦች ያመጣውን ሀብት ነው፣ የእሷ ቤተሰብ የሰጡን ሀብት ነው ብለህ ብዙ ነገር አውጥተዋል። ግን ከሳራ ውስጥ ነው የገባው። ምን ጊዜ የሰውን ህይወት የሚያስደስታችሁ የሰውን ንብረት ለመቅማት የምትሯሯጡ ሰዎች መጨረሻችሁ ከሳራ ነው። ለጊዜ ልትደሰቱ ትችላላችሁ። ነገር ግን አግኝቶ ከማጣትና ተደስቶ ከመጨለም ይጠብቀን ፈጣሪ። እናንተ አገኘን ብላችሁ ልጆቻችሁን በወግ ማድረግ አሳድጋችሁ የእሱ ልብ ሰብራችሁ እሱ እንዲያብድ አድርጋችሁ ከንብረቱ ወይ ከልጆቹ ወይ ከሚስቱ እንዳይሆን አድርጋችሁት፣ እናንተ ግን የተደላደለ ኑሮ ትኖራላችሁ። ጥሩ ኑሮ ለመኖር አዘጋጅታችሁ ይኖራችሁ ነው። እሱ ሙተዋል ብሎ ነው የሚናገሩት። ደግሞ ሙተዋል፣ አልቀበርነውም ግን ሙተዋል። ስለዚህ መጨረሻቸው ያው እስር ቤት ሆነዋል፣ ጨለማ ሆነዋል። ሰው ማንኛውም ነገር ምንድነው ሀብትን የሚፈልግ ከሆነ ለፍቶ ደክሞ ማምጣት አለበት እንጂ የሰውን ህይወት ቀምቶ ሰውንን አሳብዶ ሰውን እንዳይሆነ ህይወት ውስጥ እንዲገባ አድርጋችሁ ምን አይነት ደስታ ይኖረኛል ብላችሁ አስባችሁ ነው? እኔ ምለው አይምሯችሁ ተደፍኖ ነው እንዴ የምትፈጠሩት? ፈጣሪ ሲፈጥረን ሁላችንም ምናስብበት፣ ምንበላበት፣ ምንጠጣበት ሙሉ ጤና ሰጥቶን
ግን እናንተ ካደጋችሁ በኋላ በራሳችሁ በጉልበታችሁ ሰርቶ መስራት ሲያቅታችሁ የሰውን አይምሮ ታሳብዳላችሁ። ግን መጨረሻ ላይ ራሳችሁ ነው የምታብዱት። ምን ጊዜ ቢሆን ሰው እየዘራው ነው የሚያጭደው። አውቀሽ ከተደፋሽ ቢረግጦሽ አይክፋሽ የምትባሉት እናንተ የሰውን ንብረትን ለመቅማት የምትሯሯጡ ሰዎች፣ የሰውን ህይወት ለማበላሸት የምትሯሯጡ ሰዎች ናቸው። ኢብላይና እናንተ እንጂ እሱ እኮ ሳምሶን የኢትዮጵያ ህዝብ አልቅሶለት እነ ሉልን መልካም የመሰሉ ወንድሞችን ፈጣሪ ሰጥቶት የኖረ ነው። ኢብላይና እናንተ አያችሁት። እናንተ ክፉ በሰራችሁት ቁጥር እሱ ግን ጥሩ ስራ ለመስራት የተሯሯጠ ነው። ንብረቱ ትላንት ቀምታችሁ ነበር፣ በላቡ ጠብ አድርጎ ያገኘው ንብረቱ። ግን ዛሬ እሱ የተቸገሩ ቤት ያጡ የሚበሉ ያጡ ሰዎችን ንብረቱን ለእነሱ እንዲሰጣቸው ነው ትእዛዝ ያወጣው። ምን ይመስላችኋል እናንተ? ልጆቻችሁ በማንም ሰው እንዲያድጉ ነው ያደረጋችሁት። አንዳንዴ ንብረት ለማግኘት ብላችሁ የምትጓጉ ሰዎች መጨረሻችሁ ይሄ ነው፣ ውርደታችሁ ይሄ ነው። ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። ሌላ ምንም ምለው ነገር የለም። ወላሂ ነው የምላችሁ። በጣም አስጸያፊ የሆኑ ሰዎች ኢትዮጵያ ላይ የተፈጠሩ ነው። ለኑሯቸው ብለው ብቻ የሚኖሩ የሰውን ህይወት ምንም ነገር ማይመስላቸው፣ ሁሌ በደስታ ለመኖር የሚሯሯጡ፣ እኔ ከተደሰትኩኝ ስለሌላ ሰው ህይወት አያገባኝም የሚሉ ደግሞ የሚዋሹት ውሸት ደግሞ ውሸቱ ከየት አባቱ እንደሚመጣላቸው እኔ አላቅም። ንብረት ከክፍለ ሀገር ሀብታም ነበርኩኝ እንደዚህ ነበርኩኝ ንብረት ሽጬ ነው አዲስ አበባ መጥቼ ነው ምናምን። ይሄን ያህል ኮንፊደንስ ካለ ለምንድን ነው ወጣት ነህ በጉልበትህ አትኖርም ነበር? ዛሬ አንገታችሁ ከምትደፉ ዛሬ ከምታፍሩ ትላንት የምትሰሩት ስራ ቆም ብላችሁ አታስቡ? ነገ ይሄ ነገር ይታወቅብናል። ውሸት እኮ ለጊዜው ሰፋ ብትል የሆነ እሳት የጠበበች እውነቱ ሲወጣ ያሳፍራችኋል። እውነት ምን ጊዜ እውነት ናት። ደረታችሁ ነፍታችሁ ደስተኛ ሆናችሁ ሳታለቅሱ በማንም ሰው ፊት አንገታችሁ ሳትደፉ በፈጣሪን ዘንድ አንገታችሁ ሳትደፉ ሳታፍሩ ቀና ብላችሁ ትሄዳላችሁ። ግን ውሸት ናት። ውሸት ናት። በተለይ የሰውን ህይወት አታጨልሙ። ሰው ማንኛውም ሰው ልክ እንደናንተ መኖር ይፈልጋል፣ መደሰት ይፈልጋል፣ ማግባት ይፈልጋል፣ መውለድ ይፈልጋል። ያ አንድ ሰው ለመርዳት ካልፈለጋችሁ ያ ሰው እንደምንም ሆኖ ንብረቱ ለፍቶ ደክሞ ያመጣው ንብረቱ ለመቅማትና ያ ሰው ህይወት ውስጥ ገብታችሁ ህይወቱ ለመበጥበጥ አልሆነ ሀሳብ ውስጥ ለመግባት ለማሳመም ቤተሰብ ለመንጠቃት ሞክሩ። ስሩ። እዛ ቤት ተቀጥራችሁ ስሩ። ልክ ከራስህ ንብረቱን ለፍተህ ደክመህ እንዳመጣሁ ዛሬ ደረትን ነፍተህ እኔ እንደዚህ ነኝ ብለህ ወንድ መስረት አዋራለህ። የወንድ ልጫ። እኔ ማንኛውም ሰው ለመንካትም ለመሳደብም አልፈልግም። ግን በዚህ ልክን ወንጀል የሚሰሩ ሰዎች፣ የሰውን ህይወት የሚቀሙ ሰዎች እኔ ምንም አይነት ራሄ የለኝም። በሰሩት ልክ መንግስት ቢያስከፍላቸው ህግን ቢያስከፍላቸው እኔ ደስ ይለኛል። ግን ችግሩ ምንድን ነው? የኢትዮጵያ ህግ ለጊዜው ነው እንጂ ከዛ በኋላ በዋስ መብት ይፈታሉ፣ እንደፈለጉ ይሆናሉ። የሌላ ሰው ህይወት ቢበላሽ ምን ቢል ግማሹ ደግሞ ይሞታል፣ አፈር ውስጥ ይገባል። እበላለሁ፣ እጠጣለሁ፣ ከልጆች ጋር ደስተኛ ሆናለሁ ባለ ሰዓት ምቀኞች፣ ጠላቶች ይመጡና እንዲሞት እንዲያብድ ያሳብደው ይለቁታል። እነሱ እስር ቤት ገብተው ደስተኛ ሆኖ ይኖራሉ። ልክ እነሱ ባደረጉት ልክ ቢቀጡ ኖሮ ኢትዮጵያ ላይ በዚህ ልክን ክፋት አይኖርም ነበር። የምሬ ነው የምላችሁ። በጣም አስጸያፊ የሆኑ ሰዎችና ማለት ለማየት የሚያስጠሏችሁ ሰዎች አሉ ኢትዮጵያ ላይ። እኛ ብቻ ተደስተን ኖሮ ስለሌላ ሰው አያገባንም። ምን አገባን የሌላ ሰው? የኛ ህይወት ብቻ በቃ ኖርማል የሆነ ደስተኛ እንደሆኑ ብር እናገኝ እንጂ ስለሌላ ሰው ህይወት አያገባንም። ግን መጨረሻ ላይ ዋጋ ትከፍላላችሁ። ምክንያቱም ሰው ንብረት ነው። ምክንያቱም ውሸት ነው። የሌለ ነገር አምጥታችሁ ደርድራችሁ ነው የምትኖሩት። አውዝ ቢላ ወንዱ ሲሆን ሴቱ ግን በዚህ ልክ እንዴት አስችሎሻል? በአንድ ቤት ቁጭ ብለሽ ሁለትን ወንድን አግብቶ መኖር ማለት በምንኛ ሁኔታ ነው ያስቻለሽ? እንዴት ሰው አንዳንዴ እንዴት ህሊና ያለው በህሊናው ላይ በዚህ ልክ ይጫወታል? እኔ እንዴት እንደሚተኙ አላውቅም። ማለት እንዴት እንደሚተኙ ስላችሁ ህሊናችሁ እንዴት ያስተኛቸዋል? እንዴት እንቅልፍ ይወስዳቸዋል? የሆነ ትንሽ ስህተት ከሰራን እኮ እንቅልፍ አልባ ሆነን ነው የምናድረው።
ግን እናንተ ይህን ያህል ወንጀል የሰራችሁ ሰው ይመጣብኛል ሳትሉ፣ ፈጣሪ ያየኛል ሳትሉ በዚህ ልክ ርቀት ትሄዳላችሁ። ግን ኋላ ያዙኝ ልቀቁኝ፣ እንደዚህ ያልነበረም በዚህ ወጣ በዚህ ገባ ተባብራችሁ ትሰርቁና ስትከፍሉ የምትጣሉት ነገርስ ለምን እንደዚህ ያደረግሽ? ለምን እንደዚህ አደረግ? እሺ ወንዱ ይሁን፣ አንቺ ግን እንዴት አስቻለሽ? ቢያንስ ልጆቼ ናቸው ብሎ የናህል አመት ሲያሳድግ የልጆች አባት ሆኖ ልጆቹ ትምህርት ቤት ሲወስድ ምን ሲል እውነቱ ብትነግሪ ምን ችግር አለው? ሁለተኛ ላይ በመጨረሻ አሳብዳችሁ ይብላኝ ላንቺ። እሱማ ዛሬ በሰራው ጥሩ ስራ መጥፎ ነገር በአንቺ ላይ ስላልሰራ ጥሩ ሰዎች አግኝተውት ከጥሩ ሰዎች የኖረ ነው። ይብላኝ ለአንቺ እድሜ ልክ ጸጸት የሚሆኑብሽ ነገር ተኝተሽ ማተኝ በልተሽ ማትበይ እድሜ ልክ ጸጸት ነው በህይወትሽ ውስጥ ያስገባሽው። ይሄ ወንድማ ጥሎሽ ሊሄድ ይችላል። እና ለማንኛው ውድ ቤተሰቦች የዛሬ ያለውን ነገር ይህ ነበር። ይህም ታሪክ በደንብ ስለምታውቁት ነው ያን ያክል አብራሪቼ ያልተናገርኩኝ። ለማንኛውም በሌላ ቪዲዮ እንገናኛለን። እስከዛ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እወዳችኋለሁ። ሰላማችሁን ይብዛልኝ። ቪዲዮን እስከ መጨረሻ እዩት። እንግዲህ አዳዲስ ነገር ሲመጣ ለቅላችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።